ከሰሞኑ ዓለምን እያናወጠ ያለውን የመካከለኛው ምስራቅ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በመካከለኛው ምስራቅ ያለው ውጥረት አሁንም ወደ ከፋ ደረጃ ተሸጋግሯል። የአሜሪካው የጦር ጀት በኢራን ግዛት ውስጥ ተመቶ መውደቁን ተከትሎ በአሁኑ ሰዓት በኢራን ምድር ላይ ታይቶ የማይታወቅ የሰው ፍለጋ ድራማ እየተከናወነ ነው። አሜሪካና ኢራን በጠላትነት እየተጋጠሙበት ባለው በዚህ ሰዓት በአንድ ወታደር ምክንያት ሁለቱም ወታደራዊ ኃይሎች በኢራን ምድር ላይ የአይጥና የድመት ጨዋታ ውስጥ ገብተዋል። እኛም በዛሬው ዝግጅታችን በደቡባዊ ኢራን የተከሰከሰውን የኤፍ-15 ጀት ሚስጥር እንዲሁም ስለጠፋው የአሜሪካ ጦር መኮንንና ስለተጀመረው የነፍስ አድን ዘመቻ በተለይም ፕሬዝዳንት ትራምፕ ለኢራን የሰጡትን ማስጠንቀቂያና የኢራን ድልድይ መመታት እንዲሁም ሩሲያ በዚህ ጦርነት ውስጥ ያላትን ስጋት በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም የመካከለኛው ምስራቅ ሰማይ በጭስ ተሸፍኗል። ሲቢሲ እንደዘገበው ከሆነ በደቡባዊ ኢራን ግዛት ውስጥ አንድ የአሜሪካ ኤፍ-15 ተዋጊ ጀት በኢራን የአየር መከላከያ ኃይሎች ተመቶ ወድቋል። ይህ አውሮፕላን 2 ሰራተኞችን ይይዛል። አብራሪው ወይም ፓይለቱ እና መሳሪያ ስርዓቱን የሚቆጣጠረው መኮንን። አብራሪው በህይወት መገኘቱ ተረጋግጧል። ይሁን እንጂ ሁለተኛው መኮንን የት እንዳለ እስካሁን የታወቀ ነገር የለም። በአሁኑ ሰዓት በደቡባዊ ኢራን በረሃዎችና ተራራማ ስፍራዎች ላይ ከፍተኛ ፍለጋ እየተደረገ ይገኛል። የሚገርመው ነገር ግን ፍለጋውን አሜሪካ ብቻ ሳትሆን ኢራንም በከፍተኛ ሁኔታ እያከናወነች መሆኑ ነው። የኢራን መንግስት ወታደሩን በህይወት አግኝቶ ለሚያስረክበው ሰው ከፍተኛ ገንዘብ ሽልማት እንደሚሰጥ ይፋ ማድረጉ ሁኔታውን ወደ ፊልም ድራማነት ቀይሮታል። ለምንድነው ይህ መኮንን ለሁለቱም ሀገራት ወሳኝ የሆነው የሚለውን ስንመለከት ደግሞ ለአሜሪካ ወታደሯ በኢራን እጅ መውደቅ ትልቅ የፖለቲካ ውድቀትና ለድርድር መሳሪያነት ሊውል የሚችል አደጋ ነው። ለኢራን ደግሞ ይህን ወታደር መያዝ ከአሜሪካ ጋር ለምታደርገው ድርድር ትልቅ አቅም ይፈጥርላታል ተብሎ ይታሰባል። በሌላ በኩል የብሪታንያው ቴሌግራፍ ጋዜጣ እንደዘገበው ከሆነ የአሜሪካ ልዩ ኃይሎች አሁኑኑ በኢራን ግዛት ውስጥ ሰርገው በመግባት የጠፋውን ወታደር ለማዳን ኦፕሬሽን ጀምረዋል። እነዚህ ኃይሎች ፓራሬስኪውመን ወይም ፒጂኤስ ይባላሉ። እነዚህ ልዩ ኃይሎች እነማን ናቸው የሚለውን ስንመለከት ደግሞ የብሔራዊ ደህንነት ተንታኙ አሮን ማክሊን እንደሚሉት እነዚህ ኃይሎች በጠላት ቀጠና ውስጥ ወድቀው የሚቀሩ አብራሪዎችን ለማዳን ብቻ የሰለጠኑ ናቸው። አብራሪው ራሱም ቢሆን እንዲያው ዝም ብሎ እጁን የሚሰጥ አይደለም። በምህጻረ ቃሉ CERE የተባለ ጥልቅ ስልጠናን ወስዷል። ይህም ማለት በጠላት ምድር ላይ እንዴት ምግብ ማግኘት እንዳለበት፣ እንዴት ማምለጥ እንደሚችልና ከተያዘ መረጃ አሳልፎ እንዳይሰጥ ተምሯል። አብራሪው እጁ ላይ ዘመናዊ GPS ወይም መከታተያ፣ ኢንክሪፕትድ የሆነ ወይም ሚስጥራዊ ሬዲዮና የጤና መታወቂያ መሳሪያዎች አሉት። አሜሪካ ይህንን ወታደር ለማግኘት የምታደርገው ጥረት ከሁለተኛው የዓለም ጦርነት ወዲህ የታየ ትልቅ የነፍስ አድን ሙከራ ሊሆን እንደሚችል ተገምቷል። ይህ በእንዲህ እንዳለ ኢራን የመጀመሪያውን ጀት መታ እንደጣለች ወዲያውኑ ሁለተኛውን አውሮፕላን መትቼ ጥየዋለሁ ብላለች። ይህች አውሮፕላን ኤቴን ኋርቶግ ትባላለች። አሜሪካ እንደገለጸችው ይህች አውሮፕላን ወደ አካባቢው ያመራችው የተከሰከሰውን የመጀመሪያ አውሮፕላን አብራሪዎች ለመፈለግ ጥበቃ ለማድረግ ነበር። ይህ የሚያሳየው ኢራን የአየር ክልሏን በከፍተኛ ንቃት እየጠበቀች መሆኑ ነው። የዚች አውሮፕላን ፓይለት ግን በፓራሹት ዘሎ በባህር ላይ በማረፉ በህይወት ተርፏል ነው የተባለው። ይህ ሁኔታ በአሜሪካና በኢራን መካከል ያለውን የአየር ላይ ፍጥጫ ወደ ከፍተኛ ደረጃ አድርሶታልም ነው እንግዲህ የተባለው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እያደረሱት ያለው ጫና ቀጥሏል። ትራምፕ በቅርቡ
በኢራን ውስጥ የሚገኝ አንድ ግዙፍ ድልድይ ሲመታ የሚያሳይ ፎቶግራፍ ይፋ አድርገዋል። ይህ ድልድይ ገና በግንባታ ላይ ያለና ግዙፍ መሰረተ ልማት ነበር። ጥቃቱ በደረሰበት ወቅት 8 ሰዎች ሲሞቱ 95 ሰዎች ደግሞ ቆስለዋል። ትራምፕ ይህንን ፎቶ በማሳየት የኢራን መንግስት ሳይረፍድበት ወደ ድርድር ጠረጴዛ መምጣት አለበት ብለዋል። የኢራን የውጭ ጉዳይ ሚኒስተሩ አባስ አራግቺ ግን በቁጣ መልስ ሰጥተዋል። ድልድይ መስበር የሽንፈት ምልክት ነው ያሉት ሚኒስተሩ አሜሪካ የኢራንን ሞራል መስበር አትችልም ብለዋል። ኢራንን በበኩሏ በጎረቤት ሀገራት ላይ የሚገኙ የአሜሪካ አጋር ድልድዮችን ህጋዊ ኢላማዎቼ ናቸው በማለት ዝታለች። ይህም ጦርነቱ ከሁለቱ ሀገራት አልፎ ቀጠናዊ ሊሆን እንደሚችል አመላካች ነው። ይህ በእንዲህ እንዳለ የጦርነቱ ፍንጣሪ ወደ ጎረቤት ሀገራትም ተሸጋግሯል። በዱባይ የቴክኖሎጂ ማዕከል የሆነው ኢንተርኔት ሲቲ ውስጥ በሚገኘው የኦራል ህንፃ ላይ የጥቃት ፍንጣሪዎች ወድቀዋል። ኦራክል የአሜሪካ ኩባንያ ሲሆን ኢራን ቀደም ሲል ኢላማዬ አድርጌያቸዋለሁ ካለቻቸው 18 የአሜሪካ ኩባንያዎች ውስጥ አንዱ ነው። ምንም እንኳ የሰው ህይወት ባያልፍም የኢራን አብዮታዊ ዘብዛቸውን በተግባር እያሳየ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። በሌላ በኩል ደግሞ የሩሲያው ዲሚትሪ ሜድቬዴቭ በዚህ ጦርነት ላይ ያላቸውን አስተያየት ሰጥተዋል። እንደሳቸውም አባባል አሜሪካና አውሮፓውያን በኢራን ጉዳይ ላይ መስማማት አልቻሉም። ትራምፕ አውሮፓ ካረዳችን ከኔቶ እወጣለው ማለታቸው አውሮፓውያን የራሳቸውን ገለልተኛ ጦር እንዲመሰርቱ እየገፋፋች ነው ብለዋል። ሜድቬዴቭ ይህን አዲስ የአውሮፓ ጦር ለሩሲያ ከኔቶ በላይ አደገኛ ጠላት ነው ሲሉ ገልጸውታል። ሩሲያ የአውሮፓ ህብረት ወደ ወታደራዊ ጥምረት መቀየሩን በንቃት እንደምትቃወምም አስታውቀዋል። ይህ የሚያሳየው የመካከለኛው ምስራቅ ጦርነት የዓለም ጂኦፖለቲካ ካርታን እየቀየረው መሆኑን ነው። ይህ በእንዲህ እንዳለ አሜሪካና እስራኤል በቀጣይ ምን ሊያደርጉ ይችላሉ? ወታደራዊ ባለሙያዎች ለቢቢሲ እንደገለጹት ከሆነ ትራምፕ የኢራንን የኒውክሌር ፕሮግራም ለማቆም የመሬት ስር ዘመቻ ሊያካሂዱ ይችላሉ ተብሏል። ይህም የኢራንን የበለጸገ ዩራኒየም ለመቆጣጠር የሚደረግ እጅግ አደገኛ ኦፕሬሽን ነው ሲሉም ገልጸዋል። እስካሁን ባለው ጦርነት 365 የአሜሪካ ወታደሮች ጉዳት እንደደረሰባቸው ፔንታጎን ማመኑ ተገልጿል። የመካከለኛው ምስራቅ ሁኔታ በየሰዓቱ እየተቀያየረ ይገኛል። የጠፋው የአሜሪካ መኮንን በህይወት ይገኝ ይሆን ወይስ በኢራን እጅ ወድቆ ለትልቅ ፖለቲካዊ ድርድር ይውላል? አሜሪካ ለጠፋው ወታደሯ ስትል ወደ ኢራን ምድር ጥሳ ትገባ ይሆን? እነዚህ ጥያቄዎች የዓለምን ህዝብ ትኩረት ስበዋል። የአሜሪካ መከላከያ በጀት ወደ 1.5 ትሪሊዮን ዶላር ማደጉና ትራምፕ ክላስ የተባሉ የጦር መርከቦች መመረት መጀመራቸው ዓለምን ወደ ረጅም እና አስከፊ ጦርነት እያመራት መሆኑን ይጠቁማሉ። ውድ ተመልካቾቻችን እናንተስ በዚህ ጉዳይ ምን ታስባላችሁ? ኢራን ወታደሩን ታገኘው ይሆን ወይስ አሜሪካ ቀድማ ታድነዋለች? ጦርነቱ ወዴት እያመራ ይመስላችኋል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዲሁም ቪዲዮ ለሌሎች እንዲደረስ ሼር ማድረጋችሁን እንዳትረሱ። በየጊዜው ወቅታዊና አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን አትዘንጉ እያልኩኝ መልካም ጊዜውን ላችሁ